ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በሚወጣኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ርብርብታ መሃል የክርስቶስ ድምፁ በግልጥ ይሰማኛል የክርስቶስ ድምፁ በግልጥ ይሰማኛል የልቦናዬ ዓይን ፈጽሞ ታውሯል ዓይኔን ፈውስልኝ በርጤሜዎስ ይላል አብዝቼ ጮኻለሁ ጌታ ማረኝ ብዬ በውስጤ የታየኝ ሲምረኝ ጌታዬ በውስጤ የታየኝ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃለች ከወርች ስለዚህ አትጥፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ሁካታ ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔር ወንድሞቼ ስሙ የተመሰገነ ይሁን። አባቶቻችን አምላክ ይሄን ንጋት ይሄን ሰዓት በዚህ ሰዓት ቢያንስ ስሙን እንድንጠራ አባታችን አምላካችን ብለን እንድንል እድል ስለሰጠን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ እንደምን ሰነበታችሁ? እግዚአብሔር ዳግመኛ ስሙ የተመሰገነ ይሁን። በዝማሬ ያገለገለንን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር አምላክ የበለጠ ጸጋውን አብዝቶ ይስጥልን። ወንድማችን በዚህ ዝማሬ ውስጥ በደንብ አስተውላችሁ ከሆነ በርጤሜዎስ ነኝ ዕውሩ በርጤሜዎስ ነኝ በተለይ ይያለ የሚለው የአይን መታወር ብቻም ሳይሆን የልብ መታወር አለብኝ። ስለዚህ የሚያስፈልገኝ ክርስቶስ ነው እሱ ነው አይኔን ውሳጣዊ አይኔን ሊያበራልኝ ይያለ የሚለው ዜማ ነው። የሚደንቅ ዜማ ነው። ከትምርታችንም ጋር የሚሄድ ነው። እግዚአብሔር ወንድሞቼ ለኔና ለናንተ ውሳጣዊ አይናችንን ያብራልን። በተለይ በዚህ ድንግዝግዝ በሆነ ዓለም እውነትና ውሸትን መለየት በማይቻልበት በዚህ ዘመን ላይ ወንድሞቼ እውነትንና ሐሰትን መለየት የምንችልበት ውሳጣዊ አይናችንን እግዚአብሔር መንፈስ ቅዱስ ካልረዳን በጣም ከፍተኛ አደጋ ሁኔታ ላይ ነው ያለን። መቼም ዛሬ እግዚአብሔር ግረዳን የምንማርበት እውነት ነፃ ታወጣችኋለች በሚል ይሆናል። በደንብ አርጋችሁ ስሙኝ። በዚህ ትምህርት ውስጥ ወንድሞቼ ምንም ነገር ይዛችሁ ባትሄዱ እግዚአብሔር መንፈስ ቅዱስ ለኔና ለናንተ ልጆቼ ስሙ
ልጆቼ ስሙ አስተውሉ እውነት ነፃ ታወጣችኋለች ያላችሁበት የድቅድቅ ጨለማ ነው ያላችሁበት የባርነት ህይወት ነው ግን ከዚህ ከባርነት ህይወት ሊያወጣችሁ የሚችል እውነት ነው እውነት ነፃ ታወጣችኋለች ይላል ለዚህ ነው በርጦሜዎስ ሆይ አይነ ስውሩ ነኝ እያለ ነው ወንድማችን የዘመረው ወንድሞቼ ያለንበት ዘመን it is a challenging tough time ላይ ነው እውነትና ውሸትን መለየት የማንችልበት በተለይ ወንድሞቼ በዚህ በኤአይ ዘመን ኤአይ የራሱ ጥቅም ያለው መልካም ነገር ቢሆንም ወንድሞቼ ብናምንም ባናምንም አደጋ ይዞ መጥቷል ትላንትና ማታ ቁጭ ብዬ ከባለቤቴ ጋር ቴሌቪዥን ስናይ አንድ በርግጠኛ ሆኜ የምናገረው ከሁለት ወይም ከ3 አመት በፊት የተላለፈ መልካም ዜና ነው ግን በኤአይ እንደገና ሰርተውት ልክ ትላንት ላይቭ እንደሚተላለፍ አድርገው ያስተላልፋሉ ስለዚህ ወንድሞቼ ይሄ ዘመን አስቸጋሪ ዘመን ነው ትላንት ያየነው መጥፎ አይደለም ግን መጥፎ ነገርም እንደዚሁ ይተላለፋል በዚህ ዘመን እውነትንና ውሸትን መለየት አይቻልም ፎቶግራፍ ብቻ አይተን እውነት ነው እንዲህ ተደርጓል ካልን ወንድሞቼ ስተት ነው አይደለም በሱ ብቻ መለየት አይቻልም በዚህ ዘመን ወገኖቼ ቪዲዮ ስላየን ትክክል ነው ማለት አንችልም እንግዳው አልኳችሁ እኮ ትላንትና እኔና ባለቤቴ ያየነው ቪዲዮ ይትላንት አሁን ትላንት ኒውስ እኮ ነው ኒውስ ነው ውጪ ሀገር የተላለፈ ሌላ ኢትዮጵያዊ ዜጋ ያልሆነች ሌላ ሀገር የተላለፈ ነውና ስለ ኢትዮጵያ የሚያወራ ነው ግን I do know that ያ መረጃ ከተላለፈ 3-4 አመት ያለፈው ምን ልላችሁ ፈልጌ ነው በዚህ ዘመን እውነትንና ውሸትን መለየት የማይቻልበት ዘመን ላይ ደርሰናል ወገኖቼ በዚህ ዓለም ላይ የሚያልፍ ነገር ቢያታልለን ችግር አይደለም ችግር የሚሆነው እውነትንና ውሸትን መለየት አቅቶን በተለይ ከእግዚአብሔር መንግስት የሚያስቀረን ከሆነ ወንድሞቼ ያ አስፈሪ ነው ለዚህ ነው እንግዲህ ትምህርታችን እውነት ነፃ ታወጣችኋለች ይሄንን ያለው ወገኖቼ መድኃኒታችን ኢየሱስ ክርስቶስ ነው መድኃኒታችን ኢየሱስ ክርስቶስ ምን አለ ስሙ እናንተ እውነት ነፃ ታወጣችኋለች አለ አያችሁ ባለፈው ሳምንት ይሄንን ትምህርት ተመረናል ዛሬ ሁለተኛ ክፍሉ ነው ምናልባት ያመለጣችሁ ሄዳችሁ ብትሰሙት ይጠቅማችኋል ቤተ እስጢፋኖስ በሚል ዩቲዩብ ቻናል ውስጥ ስለዚህ ጉዳይ አንስተናል ዛሬ ሁለተኛ ክፍል ነው በነገራችን ላይ ዛሬ የምናወራው ስለ እውነት ነው ዛሬ የምናወራው ስለ እውነት ነው ሐሰት የበዛበት ዘመን ላይ ነን ወንድሞቼ እመኑኝ ሐሰት የበዛበት እውነት የሆነውንና ሐሰት የሆነውን መለየት የማንችልበት ዘመን ላይ ደርሰናል አሁን መሰረታዊ ነገር በዚህ ምድራዊ ነገር ብንታለል ምንም አይደለም ግን ዋናውን የዘላለሙን እንዳንታለል ነው የዚህ ትምህርት ዓላማ ስለዚህ መድኃኒታችን ኢየሱስ ክርስቶስ በዘመኑ በቤተ መቅደስ ተገኝቶ አንድም በቤተ መቅደስ ያገለግሉ የነበሩት የአይሁድ ካህናት ሌዋውያን ጸሐፍት ፈሪሳውያን ሁለቱም የአይሁድ እምነት ይከተሉ ለነበሩ ምእመናን እግዚአብሔርን እንፈልጋለን ብለው ቤተ መቅደስ ለሄዱ ሶስትም ከአይሁድ እምነት ወደ ክርስትና ለመጡ ሰዎች በቤተ መቅደስ ተገኝቶ ስሙ አላቸው አያችሁ አሁን ያላችሁበት ህይወት የድቅድቅ ጨለማ ነው እናንተ በእውነት ውስጥ ያላችሁ ይመስላችኋል እናንተ ከእግዚአብሔር ጋር ያላችሁ ይመስላችኋል አይደላችሁ እናንተ ያላችሁት በባርነት ውስጥ ነው እናንተ ያላችሁት በኃጢአት ውስጥ ነው እግዚአብሔርን ሳይሆን ዲያብሎስን ነው የምታመልኩት ስለዚህ እውነት ነፃ ያወጣችኋል አለ ዛሬም የእግዚአብሔር መንፈስ እኔና እናንተ ልጆች ያስተውሉ በደንብ አስተውሉ እውነት ነፃ ያወጣችኋል እውነት ወደ እግዚአብሔር ያቀርባችኋል እውነት የምትፈልጉትን ክርስቶስን እንድታገኙ ያደርጋችኋል አለበለዚያ ግን በዚህ ውሸታም በሆነ ጄነሬሽን ውስጥ ውሸት የበዛበት ጄነሬሽን ውስጥ ትቀልጣላችሁ ተጠንቀቁ ስለዚህ እውነት ወንድሞቼ ነፃ ያወጣችኋል አላቸው ይሄንን ያላቸው ለካህናቱ ነው በደንብ አድርጋችሁ ተረዱ እንጂ ይሄን ያላቸው ለፈሪሳውያን ነው ለሰዱቃውያን ለተማሩ ሰዎች የቤተ መቅደስ አገልጋይ ለነበሩ ሰዎች ነው ወይም ደግሞ ከመእመናንም ደግሞ እግዚአብሔርን እናገኘዋለን ብለው በሰሎሞን ባሰራው ቤተ መቅደስ የነበሩ ምእመናንን ነው እንደዚህ ያላቸው አያችሁ እነዚህ ሰዎች እግዚአብሔርን ያመለክን ነው አላቸው አይደለም እናንተ እግዚአብሔርን አይደለም የምታመልኩት አያችሁ እናንተ እግዚአብሔርን አይደለም የምታመልኩት እናንተ የምታመልኩት ጥንተ ጠላት ሰይጣንን ነው ለምን አላቸው ሲነግራቸው እናንተ እኮ እኔን ራሴን
ልትገሉኝ ትፈልጋላችሁ ነፍሰ ገዳዮች ናችሁ እግዚአብሔርን የሚያመልክ ሰው ነፍስ አይገድልም አላቸው ይሄን ቃል የምታገኙት በዮሐንስ ወንጌል ምዕራፍ 8 ላይ ነው ሙሉ ዮሐንስ ወንጌል ምዕራፍ 8ን ብታነቡት ወገኖቼ ወርቅ ነው ለህይወታችን እጅግ ጠቃሚ ነገር አለው እንደዚህ ይላል መድኃኒታችን ኢየሱስ ክርስቶስ ኢየሱስን ያመኑትን አይሁድ እናንተ አላቸው በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እናንተ ሶስት ሰዎች ናቸው ዛጋ ያሉት የአይሁድ ካህናት የአይሁድ ሌዋውያን የአይሁድ እምነት ተከታይ ወደ ክርስትና የመጡ ሰዎች አሉ እቺን ፓርቲኩላር ግን የነገራቸው ዛጋ ቁጭ ብሎ ለነዚህ ሰዎች ነው እንደዚህ አላቸው ኢየሱስን በተለይ ያመኑትን አይሁድ እንደዚህ እናንተ አላችሁ ጥሩ ማምጣታችሁ ክርስቲያን መሆናችሁ መልካም ነገር ነው እኔ ደስ ይለኛል ወደ መልካም ነው የመጣችሁት ነገር ግን be aware ወቁ ይሄንን ነገር እንደዚህ አላቸው ኢየሱስ ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ ይርዛል ክራይቴሪያው የኔ ደቀ መዝሙር የኔ ተከታይ በቃሌ የሚኖር ሰው ነው ቤተ መቅደስ መምጣት ብቻውን ጥቅም የለውም ቅዳሴ ማስቀደስ ብቻውን ጥቅም የለውም ቅዳሴ መልካም ነገር ነው ወገኖቼ ግን በጣም እንረዳ እነዚህ ሰዎች እንዳልኳቸው ቤተ መቅደስ ነው ያስተማራቸው እግዚአብሔርን ፈልጉት እኛ አብርሃም ልጆች ነን አሉ እኛ አባታችን እግዚአብሔር ነው ኖ እናንተ የአብርሃም ልጆች አይደላችሁም እናንተ የአብርሃም ሃይማኖት ተከታይ አይደላችሁም እናንተ እግዚአብሔር ልጆች አይደላችሁም እናንተ ነፍሰ ገዳዮች ናችሁ ኃጢአተኞች ናችሁ ባሪያዎች ናችሁ እናንተ ነፃ የሚያወጣ እውነት ነው እውነት ነፃ ያወጣችኋል እውነትን ያወቃችሁለት አይናችሁ ይከፈታል አይናችሁ ይበራል ማንን እንደምታመልኩ ታውቃላችሁ የማን ተከታይ እንደሆናችሁ ታውቃላችሁ ስለዚህ አላቸው በተለይ ወደ ክርስትና የመጡት እናንተ መምጣታችሁ መልካም ነው አለን እናንተ በቃሌ ብትኖሩ በእውነት የኔ ደቀ መዛሙርት ናችሁ በእውነት የኔ ተከታይ ናችሁ በእውነት ክርስቲያን ናችሁ ምን ብትሆኑ በቃሌ ብትኖሩ ቃሌ በእናንተ ውስጥ በሙላት ቢኖር ከዛን በኋላ ደግሞ ህይወትን ብትኖሩበት እናንተ ናችሁ የኔ ደቀ መዛሙርት ቃሌ የሌለው ሰው በቃሌ የማይኖር ሰው ዋጋ የለውም ልጨርሰው ንባቡ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቶቼ ናችሁ እውነትን የዛን ጊዜ ታውቃላችሁ በቃሌ ብትኖሩ እውነትን በዛን ታውቃላችሁ የእግዚአብሔር ቃል ያለው ሰው እውነትን ያውቃል ወገኖቼ እውነትን ታውቃላችሁ እውነት ደግሞ በተራዋ አርነት ታወጣችኋለች እውነት ደግሞ በተራዋ ከጨለማ ህይወት ታወጣችኋለች እውነት ደግሞ በተራዋ ወገኖቼ ከጨለማ ማውጣት ነፃነት መስጠት ብቻ ሳይሆን ህይወትን ይሰጣችኋል አላቸው ቃሉን አነበዋለሁ ቆይቻ አነበዋለሁ ወንድሞቼ ስለዚህ እውነት ቀላል ነገር አይደለም ኢትዮጵያውያን እንደው በደንብ አድርጋችሁ አስተውሉ በዚህ ዘመን ብዙ የሚያባላን ነገር ውሸት ነው ወንድሞቼ የሚያባላን የሚያጫርሰን ነገር ውሸት ነው እናንተ ነፍሰ ገዳዮች ናችሁ እኔን ልትገሉኝ ትፈልጋላችሁ አላቸው ነፍሰ ገዳይ ሆናችሁ እውነት በእናንተ ውስጥ ሊኖር አይችልም ነፍስ የሚያጠፋ ሁሉ ከእግዚአብሔር አይደለም እሱ ከሰይጣን ነው የሰይጣን ዓላማ መግደል ነው የክርስቶስ ዓላማ ህይወት መስጠት ነው አላቸው ወገኖቼ ስለዚህ እውነት ነፃ ታወጣለች እግዚአብሔር ቢረዳን በዚህ ትምህርት ውስጥ ብዙ ነገሮችን እናያለን እግዚአብሔር አቅሙ ቢሰጠን በዚህ ዘመን አቅም ማግኘት ከባድ ነው ቶሎ ፍሊፕ አይደለም እናደርገው ሶሻል ሚዲያ ቶሎ እኮ ነው ጉዳዩ ስለዚህ ምክንያቱም እየሰራ ነው የስተት መንፈስ እየሰራ ነው አው እግዚአብሔርን ቃል ታግሰን ለመስማት ይከብደናል በጣም ይከብዳል ወሬውስ ውሸቱስ ቅድም እንዳልኳል ይሄ በኤአይ የሚሰራው ውሸትስ ቪዲዮውስ እውነት ነው ይያል እናወራለን እነከለ እንደዚህ ያደረጉ ኦ ማይ ፍሬንድ እግዚአብሔር መንፈስ ቅዱስ እኔና አንተን ምን ይለናል መሰለ ወንድሜ ስማኝ
እውነት ነፃ ያወጣችኋል ስለዚህ እውነትን ያዙ እውነት ደግሞ የእግዚአብሔር ቃል ነው እውነት ደግሞ ክርስቶስ ነው እሱ ነው ነፃ የሚያወጣ አልበለዚያ ባሮች ናችሁ አላቸው የቤተ መቅደሱ ሰዎች ሆነ ያላቸው ካህናቱን ያላቸው ምእመናኑን ያላቸው ክርስቲያኑን ያላቸው ክርስቲያኑ ነው የመጡ አይሁዶች ስለዚህ ይሄ ትምህርት በወገኖቼ በተለይ እውነት ነፃ ያወጣችኋል ሲባል ምንድነው ራሱ ደግሞ እውነት ራሱ ምንድነው ዋው really what is truth ይሄ ዛሬ የሚያጣላን እርስ በርስ እውነት ይሄ ነው እንላለን አንዱ እውነት ይሄ ነው ይላል አንዱ እውነት እኮ አንድ ነው አያችሁ ግን ለምን ወንድሞቼ ለዚህ ነው ቃሌ በእናንተ ቢሞላ እናንተ በኔ ብትኖሩ የዛን ጊዜ እውነት እናንተ ነፃ ያወጣችኋል አለበለዚያ ግን ባሮች ናችሁ ባሪያ ደግሞ በቤት አይኖርም በቤት የሚኖር ልጅ ነው አለ ክርስቶስ አለ ወንድሞቼ ስለዚህ በዚህ ውስጥ በተለይ እውነት ደግሞ ነፃ እንዴት ታደርገናለች ሌላ በጣም ኢምፖርታንት ነገር የምናነሳው ወንድሞቼ ምን አላቸው የኔ ቃል በእናንተ ቢሞላ እናንተ የኔ ተከታይ ናችሁ ቃሌ በእናንተ ቢኖር አለኮ ቃሌ በእናንተ ቢኖር በእውነት አለ መጀመሪያ ብላ ቃሌ በእውነት አለ እሱ ራሱ መልሶ ቃሌ በእናንተ ቢኖር ቃሌ በእናንተ ውስጥ ቢሞላ የእግዚአብሔር ቃል ቢሞላባችሁ እናንተ እውነተኛ ደቀ መዛሙርቴ ናችሁ አለበለዚያ ዝም ብላችሁ ነው የምትደክሙት ቃሌ በውስጣችሁ ከሌለ እናንተ የምትነዱት በሌላ ኃይል ነው ስለዚህ ዝም ብላችሁ ነው የምትደክሙት ወንድሞቼ እናንተን አላቅም እኔም ጸልየው ቅድም ሲጸልይ አንዱን ሲጸልይበት የነበረው እግዚአብሔር አንተ በሌለህበት እባክህ እግዚአብሔር እንዳልደክም በህይወት ዘመኔ ባለፈው ቅንቅን በበላው ዘመኔ የደከምኩት ይበቃል አሁን ግን አንተ የማትወደውን ነገር በማድረግ ዘመኔን እንዳልጨርስ እግዚአብሔር እባክህ ብቻዬን እንዳልደክም አንተ በሌለህበት እንዳልደክም በውሸት እንዳልደክም ግን እግዚአብሔር ከደከም አንተን ደስ በሚያሰኝ ነገር ላይ ልድከም እግዚአብሔር ከደከም ነገ የዘላለም ህይወትን በሚያሰጥ ስራ ላይ እንድደክም እርዳኝ ዝም ብዬ ተራራም መክፋት እንዳይሆንብኝ ብዬ ጸልይ ነበር ከልቤ ነው ወንድሞቼ ዝም ብለን እንዳንደክም እነዚህ አይሁድ አገልጋዮች እኮ ካህናት ናቸው አልኳችሁ ደክመዋል እኮ እነዛ ምእመናን ቤተ መቅደስ በየቀኑ ይመጡ ነበር እግዚአብሔርን ፍለጋ እኮ ነው የመጡት ግን በጨለማ ነው ያላችሁት እንብላችሁ ነው የምትደክሙት አላቸው ስለዚህ ወገኖቼ በዚህ ውስጥ ይሄን እናያለን በተለይ ራሳችንን ማየት ያለብኝ እኔ በእውነት የኢየሱስ ክርስቶስ እውነተኛ ተከታይ ነኝ ደቀ መዝሙር ነኝ ነኝ ክርስቲያን ነኝ ወይስ ወንድሞቼ በደንብ አድርጋችሁ ስሙ ቤተ ክርስቲያን መሄድ ደቀ መዝሙር አያሰኝም ጥሩ ነው መሄዳችን ጥሩ ነው ግን እሱ አይደለም ክራይቴሪያ ለዚህ እኮ ነው በቤተ መቅደስ ውስጥ የምንፈነካከተው ለዚህ እኮ ነው የቤተ መቅደስ ሰዎች ስንሆን እንኳን ውሸታችን ከኛ በላይ ይሄደው ወንድሞቼ ብዙ ነገር እኮ ማያምር ነገር የሚታይብን እኮ ለዚህ ነው ስለዚህ ክርስቶስ ግን ምን አለ አው እናንተ እውነተኛ የኔ ደቀ መዛሙርቱ የኔ እውነተኛ ደቀ መዛሙርት የምትሆኑት የኔ ቃል በእናንተ ውስጥ ሲኖር ነው አንደኛ ቃሉ ሲሞላችሁ እንደገና በዛ ቃል ስትኖሩ ያ ቃል ደግሞ አይናችሁን ይከፍታል ያ ቃል ደግሞ ነፃ ያወጣችኋል ከባርነት የምን ባርነት ከኃጢአት ባርነት እኛ ባሮች አይደለንም አሉ እነዚህ ሰዎች ምን ማለት ነው እኛ እኮ አብርሃም ልጆች ነን እኛ እኮ ባሮች ሆነን ተገዝተን አናቅም ማለት ኖ እሱን ማለት አይደለም እሱን ማን ያቃለው የኃጢአት ባሮች ናችሁ አላቸው ወንድሞቼ የእግዚአብሔር ቤተ መቅደስ እየሄድን ዛሬኛ በነጻነት ውስጥ ያለን ሰዎች ነን ወይስ በባርነት it is important ይሄንን ነገር ራሳችንን መጠየቅ ቀኑ ሳይመሽ ስለዚህ ወገኖቼ እኔ የክርስቶስ እውነተኛ አገልጋይ ነኝ እኔ የክርስቶስ እውነተኛ ተከታይ ነኝ ብለን መጠየቅ አለብን አገልጋዮችም ደግሞ እኔ ካህን ነኝ እኔ ሰባኪ ወንጌል ነኝ ማለት በቂ አይደለም እኔ የእውነተኛ የክርስቶስ ሐዋርያ ነኝ ወይስ የሌላ የጠላት ሐዋርያ ውሸት የሚያስተምር ሁሉ ከእግዚአብሔር አይደለም ውሸት የሚናገር ከአባቱ ይናገራል አላቸው
ዲያብሎስ ውሸተኛ ነው ትምርቱ ውሸት ነው ዛሬ ወገኖቼ ውሸት የሚያስተምር ሰው የዲያብሎስ ልጅ ነው ክርስቶስ ያላስተማረው እግዚአብሔር ያላለው ደቀ መዛሙርት ሐዋርያት ያላስተማሩትን ትምርት ፈጥሮ የሚያወራ ብዙ ሰዎች እንዲከተሉ ብሎ የሚያወራ እሱ የክርስቶስ አገልጋይ ሐዋርያ አይደለም እሱ ግን ያባቱ የዲያብሎስ ልጅ ነው አገልጋዮችም ራሳችንን መፈተሽ አለብን አይቀርማ አንድ ቀን ሁላችን እንቀርባለን ዙፋኑ ፊት አንድ ቀን እንቀርባለን ወንድሞቼ ለዚህ ነው እግዚአብሔር ሆይ እባክህ ዝም ብዬ እንዳልደክም አንተን ማትወደውን ነገር እንዳላደርግ እርዳኝ እባክህ በተለይ አገልጋዮች ወገኖቼ እግዚአብሔርን ቃል በማስተማር የሚተግሉ ወንድሞች ሁለት ከመመን የሚለዩበት እነሱ በሁለት ነገር ይመዘናሉ አንደኛ እንደ ሰው በራሳቸው ኃጢያት ይመዘናሉ በራሳቸው ጽድቅ ይመዘናሉ እንደ ሰው ሁለተኛ ባስተማሩት ትምህርት ይመዘናሉ ለዚህ ነው ወገኖች ጥንቃቄ የሚያስተምር ሰው ጥንቃቄ ያደርጋል አባታችን ያዕቆብ ስለዚህ ራሳችንን እንጠይቅ እኔ እውነተኛ አገልጋይ ነኝ ወይ እኔ እውነተኛ ደቀ መዝሙር ተከታይ ነኝ ወይ እኔ እውነተኛ ክርስቲያን ነኝ ወይ ብለን ወገኖቼ ራሳችንን ልንጠይቅ ይገባል ስለዚህ በዛን ጊዜ ወገኖቼ እንጠቀማለን አለበለዚያ እንጎዳለን እንደውም አንድ ቦታ ላይ በኋላ መጣበታለሁ ምን ይላል እውነትን ማወቅ ላልፈለጉት የወደስተት መንፈስ ይሰዳቸው ይላል አንዳንዶች እውነትን ላለማወቅ አእምሯቸውን የዘጉ ሰዎች አሉ ወካን ይዱ ወከኔ ውሸት ሲሆን ግን ይከፈታል አይናቸው እንደዚህ እውነት ግን አይከፈትም ምን ታረጋለህ ስለዚህ ወገኖቼ ይሄንን እናያለን እውነትን ማወቅ ጥቅም አለው ለምን መጨረሻ ላይ ህይወት ይሆናል እውነት አርነት ታወጣቸዋለች የዘላለምን ህይወት ተሰጣቸዋለች ይላል ስለዚህ ወገኖቼ በዚህ ትምህርት ውስጥ በተለይ ስለ እውነት ነው ምንነጋገረው እና ትምህርቱ ዓላማ እውነትን እንድናቅ አንደኛ እውነትን እንድናቅ የምንኖርበት ዘመን በጣም ታፍ ታይም ነው ላስፈራራችሁ አለ ቢት ታፍ ታይም ቅድም ነገርኳችሁ በተለይ በዚህ በኤአይ ዘመን it's tough time ፎቶግራፍ አይታችሁ ባካችሁ ሰዎችን አትቀየሙ ከሌ እንደዚህ ነው ብላችሁ አትዩ just ፎቶግራፍ ስላያችሁ ሰዎች ይሰሩታል ቪዲዮ ስላያችሁ አዎ ለከሌ እንደዚህ አርጓል አትበሉ ኃጢአት ትገባላችሁ እርግጠኛ ካልሆናችሁ በዚህ ዘመን አልኳችሁ እኮ ቪዲዮ መስራት ቀላል ነው በኤአይ እኔ የፈለኩትን ቁጭ ብዬ መስራት እችላለሁ ማለት ነው ዘመኑ የውሸት ዘመን እየነገሰ ነው ለምን መሰላችሁ ምን ይላል እግዚአብሔር ቃል በሁለተኛ ተሰሎንቄ በኋላ መጣለው በመጨረሻ ዘመን የእግዚአብሔር መንፈስ ይሄን ምድር ቀስ በቀስ ይለቃል ከዛ በኋላ የስተት መንፈስ ይመጣል አሁን ግን የሚከለክለው አለ እንደፈለገ እንዳያደርግ የእግዚአብሔር መንፈስ ይከለክለዋል ግን ቀስ በቀስ ግን እየገባል ይወላችሁ don't get me wrong እኔ ኤአይ እንትን ነው ኔጌቲቭ ነው ይያልኩ አይደለም ለጥሩ ነገር ጥቅም አለው at the same time ደግሞ ራሱ የሰሩ ሰዎች ግራ ይገባቸው ለመጥፎም ይውላል ይሄንን እንዴት እንደምናደርገው አናቅም ይያሉ እየተቸገሩ ነው ስለዚህ በዚህ ትምህርት ውስጥ የምንማረው እውነትን ስለማወቅ እውነትን ስለመፈለግ በእውነት ስለመኖር ከዛስ በኋላ ምን ይሆናል ያንን ሲኖረን ህይወትን እናገኛለን የዘላለምን ህይወት እናገኛለን ባይሆንስ እውነትን ባንፈልግስ እውነትን ባናቅስ ወደ ጥፋት ወደ ዲስትራክሽን እንሄዳለን እኔ ይሄንን ከራሴ አይደለም እዚህ እግዚአብሔርን ቃል ጊዜ እየወሰድኩ አነብላችኋለሁ በአጠቃላይ ግን እንደው ለአንዳንድ ለቸኮላችሁ ሰዎች ቸኮላ ዘመን አይደለም የዚህ ትምህርት ፐርፐሱና ዓላማው ምንድነው ብላችሁ ብትሉ መድኃኒታችን ኢየሱስ ክርስቶስ በመቅደስ ተገኝቶ ለካህናቱ ለጸሐፍት ፈሪሳዊው ለአይሁድ ምእመናን ወደ ክርስትና ለመጡት ጭምር በሃይማኖት ውስጥ አለን ላሉ ሰዎች እናንተ በሃይማኖት ውስጥ አይደላችሁ እግዚአብሔርን እናመልካለን ላሉት እናንተ እግዚአብሔርን ያመልካችሁ አይደላችሁም የአብርሃም ልጆች ነን ላሉት እናንተ የአብርሃም ልጆች አይደላችሁም ይልቁንም እናንተ አላቸው እግዚአብሔርን ሳይሆን ዲያብሎስን ነው የምታመልኩት እናንተ ባሪያዎች ናችሁ እናንተ የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ ትሰሩ ነበር የቅዱሳን ልጆች ሆናችሁ ቢሆን ኖሮ የቅዱሳን ሕይወት በእናንተ ይገለጥ ነበር እናንተ አፋችሁ ስለ ቅዱሳን ያወራል አፋችሁ ስለ እግዚአብሔር ያወራል ሕይወታችሁ ግን የለም አላቸው ልክ እንደኛ ማለት ነው አብዝተን አይደለኛ አብዝተን እናወራለን ስለ እግዚአብሔር አብዝተን እናወራለን ስለ ቅዱሳን አብዝተን እናወራለን ሕይወታችን ሲከፈት ግን ባዶ
እነሱ ነው ቤተ መቅደስ ነው የኔን ያስተማረው ውጭ አይደለም ስለዚህ ምን አላቸው እናንተ እግዚአብሔርን የምታመልኩ የሚመስላችሁ የአብርሃም ሃይማኖት ያላችሁ የሚመስላችሁ እናንተ ባሮች ናችሁ አላቸው እንዴት ባሪያዎች ለናል እኛ ተገስተና እናክስለ ኖ እናንተ የኃጢያት ባሮች ናችሁ ያችሁ የኃጢያት ባሮች ናችሁ በጨለማ ህይወት ውስጥ ነው ያላችሁት ስለዚህ የሚጠቅማችሁ አላችሁ የሚጠቅማችሁ እውነትን ወቋት እውነት ነፃ ታወጣችኋለች እውነትን ወቁት እግዚአብሔርን ታገኛላችሁ አላችሁ እውነትን ወቁ የዛን ጊዜ የኔ አገልጋዮች የኔ ደቀ መዛሙርት ትሆናላችሁ አለበለዚያ ዝም ብላችሁ ትደክማላችሁ እውነትን ደግሞ ስታገኙት ህይወትን ታገኛላችሁ ስለዚህ ዛሬም እግዚአብሔር መንፈስ ቅዱስ እኔና እናንተን ልጆቼ በጨለማ ህይወት አትመላለሱ ቤተ መቅደስ መሄዳችሁ መልካም ነው ነገር ግን ከእግዚአብሔር ጋር ነኝ አይደለሁም እውነትን አግኝቻለሁ አላገኘው ብላችሁ ራሳችሁን ጠይቁ ራሳችሁን አስተካክሉ ነውኮ ይሄንን ነውኮ ወንድሞቼ ተማርነው ይሄንን እኮ ነው ያየነው እና በዚህ መልክ አድርጉ ብሎ አላቸው ወገኖቼ እግዚአብሔር ቃል ምን ይላል መሰላችሁ ስለ ህዝቡ ሲናገር ስለ እስራኤል ሲናገር ወንድሜ በደንብ አድርገህ ስማኝ ኢትዮጵያውያን አንሳሳት እኛ በምንም ተአምር ከእስራኤል አንበልጥም እስራኤል እንኳን እንደ እግዚአብሔር ሐሳብ ባልሄዱ ጊዜ ተወርውረዋል እኔ በደንብ አድርገህ ስማኝ እኛ ከነሱ አንበልጥም እግዚአብሔር ከመረጣቸው ከአብርሃም ልጆች አንበልጥም አዳድ ጊዜ ወገኖቼ ስለራሳችን አለም ሰብኮ ስለራሱ ማወቅ አለበት እነሱን እኮ ነው እንደዚህ ያላቸው እናንተ ዲያብሎስ ልጆች ናችሁ የአብርሃም ልጆች አይደላችሁ ለምን ልትገሉኝ ትፈልጋላችሁ እናንተ ነፍሰ ገዳዮች ናችሁ እናንተ ውሸታሞች ናችሁ እናንተ የምትሰሩት የአብርሃምን ሃይማኖት ስራ አይደለም የአብርሃምን ስራ አይደለም የምትሰሩት እኔ ከአባቴ ያየሁትን አደርጋለሁ እኔ ከአባቴ የሰማሁትን እናገራለሁ እሱን አደርጋለሁ እናንተ ከአባታችሁ አያችሁ አባታችሁ ማን ነው አላቸው ዲያብሎስ ነው እሱ ሸተኛ ነው እሱ ነፍሰ ገዳይ ነው ለዚህ ነው እኔን ልትገሉኝ የምትፈልጉት አንድ ሰው ወንድሞቼ እኔ ክርስቲያን ነኝ ብሎ ስለ ግድያ የሚያወራ ከሆነ ስለ መግደል ሰዎች እንዲገዳደሉ ፕሮሞት የሚያደርግ ከሆነ ይሄ ሰው የክርስቲያን አይደለም እኔ አይደለሁም ያልኩት ምክንያቱም ክርስቶስ ሰው ለሰው ህይወት የሚሰጥ ነው ዲያብሎስ ነው ሰው እንዲሞት የሚያደርግ አያችሁ ስለዚህ ዕውቀት ያስፈልጋል ወገኖቼ መማር ያስፈልጋል በእግዚአብሔር ቃል መሞላት ያስፈልጋል ለዚህ እኮ ነው ራሱ እግዚአብሔር ምን አለ ስለ እስራኤል ሲናገር አሁን ያነሳውት አንዳንዴ ወገኖቼ ራሳችንን እንወቅ እስራኤልን እንዲካለኛማ ማንን ብለን ማየት አለብን ምን አለ እግዚአብሔር ቃል ስለ እስራኤል ሲናገር ስለ ህዝቡ እግዚአብሔር ራሱ ሲናገር እነሆ ህዝቤ ዕውቀት በማጣት ጠፍቷል በጣም ያሳዝናል ህዝቤ ዕውቀት በማጣት ጠፍቷል አለ እግዚአብሔር ካህናቶቼ ዕውቀት ስላልፈለጉ እኔም ጠላኋቸው አለ እግዚአብሔር ሆሴዕ ምዕራፍ 4 ቁጥር 6 ላይ ሄዳችሁ አንብቡ ከራሴ አይደለም መነግራችሁ እንደዚህ ይላል አንብብላችሁ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ወንድሞቼ ስሙኝ እግዚአብሔር አለ ህዝቤ አለ ማን ነው የአብርሃም ልጆች የአይሁድ እምነት ተከታዮች የነበሩ ቤተ መቅደስ ይመላለሱ የነበሩት እነሱን እኮ ህዝቤ ዕውቀት በማጣት የተነሳ ጠፍቷል እናንተም ካህናት አላቸው ካህናትን እናንተም ካህናት ዕውቀትን ጠልታችሁታል ከዕውቀት ከእውነትን ከማስተማር ይልቅ ውሸትን ትዘራላችሁ በህዝብ መካከል ካህናቴም ዕውቀትን ጠልቷልና እኔ ካህን እንዳትሆን እጠላሃለሁ የአምላክን ህግ ረስተሃልና እኔ ደግሞ አንተም ብቻ ሳይሆን ኢቭን ልጆችህን እጠላለሁ አለ እግዚአብሔር ይሄን ያህል ነው ወገኖች ስለዚህ ዕውቀት ያስፈልጋል የምን ዕውቀት የእግዚአብሔር ዕውቀት አያችሁ አሁን ለዚህ ነው ቅድም ስንዘምር ምን ብለን ዘመርን በርጠሜዎስ ሆይ አለ አይደል በርጠሜዎስ ሆይ እሱ መዝሙር እንደው አንዴ ብንለው ጠቃሚ ነው በርጠሜዎስ ሆይ ብለን የዘመርነው ይሄንን እኮ
አይናችንን ክፈት እግዚአብሔር አይናችንን ክፈታ ወንድሞች አይናችን ታውሯል እውነትና ውሸቱን መለየት አቅቶናል ለዚህ ነው ወንድማችን ሊቀ መዘምራን ይልማ የዘመረው መዝሙር መጽሐፍ ቅዱስ ላይ ያለ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁ ከብዙ ካታጉረምረምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ ይሰማናል ወንድሞች የክርስቶስ ድምፁ የልቦናዬ አይን ፈጽሞ ታውሯል አይኔን ፈውስልኝ በርጤሜዎስ ይላል አይናችን ይፈውስ ስጭጮሃለው ጌታ ማረኝ ብዬ በውስጥ የታየኝ ሲምረኝ ጌታዬ በውስጥ የታየኝ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል እግር በኃጢአት ሰንሰለት ስለዚህ አትልፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ አይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉረምረምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የከበበውን ሰው ገደል በሉ እያለ በደሌን በደሙ ዋጋ እየከፈለ ስለኔ የሞተው ኢየሱስ ይመጣ የልቦናዬን አይን ገልጡ ችልች ብታስቢ የልቦና አይን ነው የሚያስፈልገን የልቦናዬን አይን እግዚአብሔር ይግለጥልን ወንድሞቼ እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን አሁን የሚያስፈልገን የልቦና አይናችን እንዲከፈት እውነትንና ውሸትን መለየት እንድንችል ወገኖች ዛሬ የጠፋው እሱ ነው ለዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ በዛ በቤተ መቅደስ ተገኝቶ ታሪኩን እንዳልኳችሁ ዮሐንስ ወንጌል ምዕራፍ 8 ላይ ሙሉን አንብቡ ታገኙታላችሁ እና ፈሪሳውያንን ሰዱቃውያንን የአይሁድ እምነት ተከታዮች ወደ ክርስትና የመጡትን ሰዎች እዛው ቤተ መቅደስ ቁጭ ብሎ አስተማራቸው ለዚህ ነው እውነት ነፃ ታወጣችኋለች እውነትን ፈልጉ ያዟት ኑሩባት አለበለዚያ ግን ከነ ባሪያዎች እንደሆናችሁ ትጠፋላችሁ ብሎ አላቸው በዛ ቃል ውስጥ